ክብር ለኢየሱስ ይሁን። እግዚአብሔር ቃል ሁላችንም መጽሐፍ ቅዱስ ከያዝን ዮሐንስ ወንጌል ምዕራፍ 13 አውጥተን አብረን እናነባለን። በጌታ በክርስቶስ ኢየሱስ ስም አነባለሁ። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበትን ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔር እንደመጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቂያ ውሃ ጨመረ፣ የደቀ መዛሙርቱን ምግብ ሊያጥብ እና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ ይላል። ክብር ለኢየሱስ ይሁን። የመልእክቴ ርዕስ የማይቆም ወይንም ደግሞ የማይነጥፍ ፍቅር በሚል ርዕስ ነው የምናገረው። እግዚአብሔር ቃል ሲናገር በዚህ ስፍራ ላይ በዚህ ዓለም ያሉትን ይላል። ኢየሱስም ከፋሲካ በዓል በፊት በዚህ ዓለም ወደ አብ የሚሄድበትን ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ድረስ ወደዳቸው ይላል። እስከ መጨረሻ እግዚአብሔር ይወዳል። ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ብዙ ሌሊቶችን አሳልፈዋል። እንደምታውቁት አሁን አገልግሎት ከጀመረ ወደ 3ኛው ዓመት ተኩል ገደማ ነው የደረሰው እና ብዙ መውጣት፣ ብዙ መውረድ፣ ብዙ ከነርሱ ጋር አገልግሎት አብሮ ሄደበት፣ ብዙ ሌሊቶችን አብሮ ያሳለፈበት ጊዜ ወደ ኋላ ዞር ብላችሁ ተመለከቱ። በጣም የሚገርሙ ጊዜያቶችን እግዚአብሔር ከደቀ መዛሙርቱ ጋር አሳልፈዋል፣ ከሕዝቡ ጋር አሳልፈዋል። ስለዚህ በአገልግሎቱ ሁሉ ብዙ ሰዎች የተፈወሱ ናቸው። ብዙ ሰዎች ተአምራትን አይተዋል። የተራቡ በልተዋል፣ የተጠሙ ጠጥተዋል፣ የተቅበዘበዙ ተመልሰዋል። በጣም ብዙ ውለታ ጌታ ኢየሱስ ክርስቶስ በነበረበት ጊዜ ለሕዝቡ አድርገዋል። ክብር ለኢየሱስ ይሁን እና ያ የነበረው ጊዜ አልፎ አሁን ግን ወደ አንድ ነገር እየመጣ ነው። ይህ ምሽት አሁን ጌታ ኢየሱስ ክርስቶስ አውቆ ጊዜው እንደደረሰ አውቆ የሚለው ምሽት፣ ይሄ ጊዜው የደረሰበት ምሽት በጣም የመከራ ምሽት ነው። ለክርስቶስ ኢየሱስ የመከራ ምሽት ነው። የመጣል ምሽት ነው። የመረሳት ምሽት ነው። እሾክ አክሊል የሚደፋበት ምሽት ነው። በወገኖቹ በወዳጆቹ የሚከዳበት፣ በወዳጆቹ የሚሸጥበት ምሽት ነው። ይህ ምሽት ለክርስቶስ ኢየሱስ የመከራና የመጣል የመረሳት ምሽት ነው። ወገኖቼ ወዳጆች የሚላቸው እኔ እስከ ሞት ድረስ እንኳን አልለይህም ያለው ጴጥሮስ እንኳን ሊክደው ያለው ምሽት ነው። ይህንን ሁሉ ጌታ ኢየሱስ ያውቃል። ይሁዳ አሳልፎ እንደሚሸጠው ያውቃል። ጴጥሮስ እንደሚክደው ያውቃል። በዙሪያው ያሉት የተከማቹት በአጠቃላይ እንደሚበተኑ ያውቃል። ከመከራው ጋር አብሮት አንድ ሰው መቆም እንደማይችል ያውቃል። ግን እያወቀ የወደዳቸውን እስከ መጨረሻ ወደዳቸው ይላል። ክብር ለኢየሱስ ይሁን። እስከ መጨረሻ ወደዳቸው ይላል። ወገኖቼ እስከ መጨረሻ እግዚአብሔር ይወዳል። ማንነታችንን እያወቀ እስከ መጨረሻ ይወደናል። ድካማችንን እያወቀ እስከ መጨረሻ እርሱ ይወደናል። የእግዚአብሔር ፍቅር አይለወጥም። የእግዚአብሔር ፍቅር ዘላለማዊ ፍቅር ነው። የጌታ ስም የተመሰገነ ይሁን። ወገኖቼ እንደሚክዷችሁ ሰዎች ስታውቁ፣ ለእናንተ መልካም ነገር እንደሌላቸው ስታውቁ፣ የሆነ ነገር ጥርጣሬ ሲገባችሁ ለሰዎች ያላችሁ ፍቅር ይቀንሳል። የምትኖሩት በጥንቃቄ ይሆናል። የምትመላለሱት በጥንቃቄ ይሆናል። ምናልባትም ድንበር ሰርታችሁ ከድንበራችሁ ላታልፉ፣ እሱም ከድንበሩ አልፎ ላይመጣ ርቀታችሁን ጠብቃችሁ ልትኖሩ ትችላላችሁ። በተለይ እንደዚህ አይነት ዕውቀት ሲኖራችሁ ለዛ ሰው ወዳጄ ነው ለምትሉት ሰው ለዛ ሰው ወገኖቼ ጥሩ ልብ አይኖራችሁም። የኢየሱስ ክርስቶስ ልብ ግን በጣም ይገርመኛል። እንደሚከዳ አውቋል። ጴጥሮስ እንደሚከዳ አውቋል። ትዝ ይላችሁ እንደሆነ ጴጥሮስ አልለይህም ሲለው ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው ልታስታውሱ ትችላላችሁ። አልለይህም ያለው ጴጥሮስ እንኳን እንደሚክደው ያውቃል። ይህንን የምትዩን ሰው አላውቀውም ብሎ በአንዲት ገረድ ፊት ነው የካደው።
ይሁዳ እንደሚሸጠው ያውቃል። በዙሪያው የነበሩት ካንተ አንለይም የሚሉት ጧትና ማታ አብረውት የሚወጡ የሚገቡ ተአምራቱን ለማየት የሚከታተሉት አንዳንዶችም ደግሞ የቅርብ ወዳጆቹ የሆኑ በአጠቃላይ በዛ ምሽት አንድም የሚቆም የለም። አንድም ከእርሱ ጋር የሚተባበር አልነበረም። ሁሉ እነዛም ተበትነዋል። ጴጥሮስም ወደ ክህደቱ ሄዷል። ይሁዳም ወደ መሸጡ ሄዷል። ሁሉ እንደሚበተኑ ያውቃል። እንደሚበተኑ እያወቀ ግን እንደሚክዱት እያወቀ ግን ወገኖቼ እሱ ግን ይህንን አውቆ ይላል እግር ሊያጥብ ዝቅ አለ ይላል። ክብር ለኢየሱስ ይሁን። የይሁዳን እግር ሊያጥብ ዝቅ አለ። የከሃዲውን የጴጥሮስን እግር ሊያጥብ ዝቅ አለ። ጴጥሮስ እንደውም አታጥበኝም ብሎ ሲከራከር አታጥበኝም እያለ ሲከራከር ባይሆን እንኳን ራሴን እጠበኝ እግሬን አታጥምም ሲል ኖ አሁን የማደርግላችሁን አታውቁም፣ በኋላ ግን ታስተውላላችሁ፣ እግሩን የታጠበ ሁለመናው ታጥበዋል ማለት ነው ብሎ ትርጓሜ ሰጥቶ በግድ ነው ጴጥሮስን ያወቀው። ከሃዲውን አጥቦታል፣ የሸጠውን ሰው አውቆታል። የክርስቶስ ኢየሱስ ፍቅር ዘላለማዊ ነው። ምን አይነት ሰው እንደሆንክ ራስህና እግዚአብሔር ትተዋወቃላችሁ። በምን አይነት ውስጥ እንዳላችሁ ሁለታችሁ ከእግዚአብሔር ጋር ትተዋወቃላችሁ። ድካም ሊኖርብህ ይችላል። እግዚአብሔርን የምትበድልበት አቅጣጫ የሆነ ነገር ሊኖርብህ ይችላል። እግዚአብሔር ይቅር አይለኝም የምትለው ኃጢአት ሊኖርብህ፣ ኃጢአት አለብኝ ብለህ ልታስብ ትችላለህ። በዚያ ውስጥ ግን እግዚአብሔር ይወዳል እና የወደዳቸውን እስከ መጨረሻ ድረስ ወደዳቸው ይላል። የኢየሱስ ፍቅር ወገኖቼ ዕውቀትን የሚያልፍ ፍቅር ነው። ዕውቀትን የሚያልፍ ፍቅር ነው። በዕውቀት የሚመጡ ነገሮች ልባችንን ያሻክራሉ። ሰዎች ስለኔ የሆነ ነገር ቢነግሯችሁ ወገኖቼ፣ ስለ ድካሜ ቢነግሯችሁ ለኔ ያላችሁ አመለካከት ይቀየራል። ለኔ ያላችሁ አስተሳሰብ ይቀየራል። ለኔ ያላችሁ እምነት ይቀየራል። ነገር ግን የክርስቶስ ኢየሱስ እምነት አልተቀየረም። ወንድሞቼና እህቶቼ ምንም ቢያውቅ ደካምነታቸውን ያውቃል፣ ያለመቻላቸውን ያውቃል፣ ያለመቆማቸውን ያውቃል። እነዚህን ሁሉ እያወቀ ግን ኢየሱስ ክርስቶስ እስከ መጨረሻ ወደዳቸው ይላል። ትላንት ወዶ የጠራችሁ እግዚአብሔር ዛሬ አይጥላችሁም። ዛሬ ጉልበት ስታጡ እግዚአብሔር አይጥላችሁም። ዛሬ ጉልበት ስታጡ እግዚአብሔር አይረሳችሁም። የወደዳቸውን እስከ መጨረሻ ወደዳቸው ተብሎ እንደተጻፈ እግዚአብሔር ዛሬም ይወዳቸዋል። ልነግርህ ፈልጋለሁ ወንድሜ፣ እግዚአብሔር ዛሬም ይወድሃል። ሰዎች ሊጠሉ ይችላሉ። የሚወዱ ሰዎች አጠገቤ ናቸው የምትላቸው ሰዎች፣ ነገ ብለህ የምታስባቸው ሰዎች ሊርቁ ይችላሉ። እግዚአብሔር ግን አይርቅህም። በጣም ከሚገርመኝ ነገር ወገኖቼ፣ እግዚአብሔር ሲወድ እስከ መጨረሻ መውደዱ ነው። እስከ መጨረሻ ምን አደረጋቸው ይላል? ወደዳቸው። ሰዓቱ እንደደረሰ አውቆ ይላል። እንደሚጣል፣ እንደሚካድ፣ እንደሚሸጥ አውቆ፣ ወዳጆቹ እንደሚበተኑ አውቆ፣ አንድም ሰው አጠገቡ እንደማይቆም አውቆ፣ የሾህ አክሊል እንደሚደፋ አውቆ፣ እንደሚተፉበት አውቆ፣ እንደሚገረፍ አውቆ፣ መከራው ኃይለኛ እንደሚሆን አውቆ፣ ከእርሱ ጎን አንድም ሰው የሚቆም እንደማይኖር አውቆ፣ ወዳጆቹን ግን አልጣላቸውም። እስከ መጨረሻ ድረስ ወደዳቸው። ለምን ወደዳቸው? ለምንድን ነው የሁሉ መከራ የተቀበለው ሲል፣ ስለ ጠላቶቹ ኢየሱስ መከራ ተቀበለ። ስለሚገርፉት ኢየሱስ መከራ ተቀበለ። በምስማር ስለሚቸነክሩ ሰዎች ኢየሱስ መከራ ተቀበለ። ስለኔና ስለናንተ መከራ ሲቀበል እየወደደን ነው። ጥላቻ አልነበረበትም። ዛሬም እግዚአብሔር ይወዳቸዋል። የእግዚአብሔር ሕዝቦች አሜን በሉኝ። ዛሬም እግዚአብሔር ይወዳቸዋል። ልባችሁ የወደቀ ያዘነ ሰዎች፣ እንደተጣላችሁ የምታስቡ ሰዎች፣ ተስፋ እንደሌላቸው የምታስቡ ወንድሞቼና እህቶቼ የምስራች አለኝ። ዛሬም እግዚአብሔር ይወድሻል እህቴ። ዛሬም እግዚአብሔር ይወድሃል ወንድሜ። ተጥያለሁ ሰው የለኝም ለምትል እግዚአብሔር ይወድሃል። ማንም አይፈልገኝም ለምትል ሰዎች ሁሉ ይጠሉኛል ብለህ የምታስብ እህቴ እግዚአብሔር ይወድሻል። ልነግርሽ እፈልጋለሁ፣ እስከ መጨረሻ ድረስ ይወድሻል። የእግዚአብሔር ፍቅር በሁኔታዎች አይነሳም። የእግዚአብሔር ፍቅር እንዲሁ ወደደ ነው የሚለው። ክብር ለኢየሱስ ይሁን። በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስከሚሰጥ ድረስ ዓለምን እንዲሁ ወደደ ይላል። ምክንያት የሌለው መውደድ፣ ምክንያት የሌለው ፍቅር እግዚአብሔር ብቻ አለው። ውድ ልጅ ነን ወገኖቼ፣ ውድ ነህ አንተ። የእግዚአብሔር ስም የተመሰገነ ይሁን። ውድ ነህ ለእግዚአብሔር፣ አንተ ውድ ነህ። በክቡር ደሙ የተዋጀው ውድ ሰው ነኝ። ድካም ሊኖርብኝ ይችላል። ልወድቅ እችላለሁ። ላነክስ እችላለሁ። መቆም ሊያቅተኝ ይችላል። ሐዘን ሊከበኝ ይችላል። ነገር ግን ለእግዚአብሔር ዛሬም ውድ ነኝ።
ዛሬም ለእግዚአብሔር አንተ ውድ ነህ። ድካም ሊኖርብህ ይችላል። ዛሬም ለእግዚአብሔር ውድ ነህ። አቅም ልታጣ ትችላለህ። ዛሬም ለእግዚአብሔር ውድ ነህ። ኃጢአተኛ እንደ ኃጢአተኛ ሊቆጥሩ ይችላል። እግዚአብሔር ዛሬም ላንተ ውድ ነው። እግዚአብሔር እስከ መጨረሻ ወዶሃል። የእግዚአብሔር ፍቅር አይለወጥም፣ በሁኔታዎች አይለወጥም። ወንድሞቼ አንዳንድ ጊዜ አንዳንድ ሰዎች ጾምና ጸሎት በገቡ ጊዜ በጣም መትጋት በሚችሉበት ጊዜ እርምጃቸው ራሱ ይለወጣል፣ ንግግራቸው ራሱ ይለወጣል። አንድ ከፍታ ላይ እንደደረሱ ያስባሉ። ያኔ እግዚአብሔር በጣም እንደሚወዳቸው ያስባሉ። አንዳንዶች ደግሞ ወንድሞቼ አንዳንዶች ደግሞ ምን ያደርጋሉ? የወደቀ ህይወት እየተመላለሱ ተስፋ መቁረጥ ውስጥ ገብተው አሁን እግዚአብሔር እኔን ሊወደኝ ይችላል፣ አሁን እግዚአብሔር እኔን ሊሰማኝ ይችላል፣ እኔን እግዚአብሔር አሁን ሊፈልገኝ ይችላል የሚሉ በሁለት ጽንፍ ያሉ ሰዎች አሉ። ያኛውንም በስራው አይደለም፣ ይሄኛውንም ደግሞ በስራው አይደለም። እግዚአብሔር ሲወድ እንዲሁ ወደደ። ክብር ለኢየሱስ ይሁን። በጣም የሚጸልየው በጣም የሚጾመው በጣም የሚተጋውም እግዚአብሔር ይወደዋል። ግን ስለ ጾመ አይደለም የሚወደው፣ ስለ ተጋ አይደለም የሚወደው፣ እንዲሁ ወደደው። ይሄኛውም ደግሞ በውድቀት ውስጥ ያለ እግዚአብሔር አይፈልገኝም፣ እግዚአብሔር በቃ ካሁን በኋላ ተስፋ የለኝም፣ ሰውም አይወደኝም፣ እግዚአብሔር ጥሎኛል ለሚለውም አሁንም እግዚአብሔር ይወደዋል። ክብር ለኢየሱስ ይሁን። አስቡ ወገኖቼ፣ ጴጥሮስን ባይወድ ኖሮ እግዚአብሔር ካዲውን ባይወድ ኖሮ ከትንሣኤው በኋላ መጀመሪያ ሊፈልገው ወደ ጴጥሮስ አይመጣም ነበረ፣ ወደ ተበተኑት አይመጣም ነበረ። ከትንሣኤው በኋላ ተስፋ ቆርጠው በኤማውስ መንገድ ላይ እየሄዱ ያጉረመረሙ ይሄዱ የነበሩትን ኢየሱስ አገኛቸው። ምክንያቱም እየሄዱ ናቸው፣ ተስፋ ቆርጠዋል፣ ተስፋቸው የተቆረጠ መስሏቸዋል። ግን እየሄዱ ተከታተለና አገኛቸው። ለምን? ስለሚወዳቸው። ዛሬም እየሄድክ ተከታተል፣ እግዚአብሔር ያገኛል። በኤማውስ መንገድ ላይ ብትሆንም እግዚአብሔር ያገኛል። ተስፋ በቆረጥክበት መንገድ ላይ ብትሆንም እግዚአብሔር አለው ይልሃል። እግዚአብሔር ይወድሻል እህቴ። እግዚአብሔር ወደዳቸው ብሎ ብቻ አያቆምም፣ መውደዱን ይገልጻል። የመጀመሪያ መውደዱን የገለጠው በቀራንዮ መስቀል ላይ ራሱን ሰጥቶ ነው። የእግዚአብሔር ቃል እንደዚህ ይላል፣ ከዚህ የሚበልጥ ፍቅር ለማንም የለውም። ለጠላቶቹ የሚሞት አንድ አለ፣ እሱም ኢየሱስ ይባላል። ሞቶ ወዳጅ ያደረገን እግዚአብሔር ስሙ የተባረከ ይሁን። በልጁ ደም የዋጀን እግዚአብሔር ስሙ የተባረከ ይሁን። እስካለንበት ድረስ የመጣ እግዚአብሔር ስሙ ይባረክ። ማናችሁም እስካላችሁበት ድረስ እግዚአብሔር መጣላችሁ እንጂ እናንተ ወደ እግዚአብሔር አልመጣችሁም። የኋለኛው ታሪካችን ቢመረመር፣ የነበርንበትን ቦታ ቢመረመር ስለ እናንተ አላውቅም። እግዚአብሔር ግን ሊፈልገኝ ወገኖቼ እስከ ቃልቻ ቤት ድረስ መጣ። አሜን ትላለህ? አንተ ብታይ ኖሮ ትጸየፈኝ ነበር። አንተ ብታይ ኖሮ አታናግረኝም ነበር። አንተ ብታይ ኖሮ እንደ ጠላት ትቆጥረኝ ነበር። እሱ ግን እስከ ቃልቻ ቤት ድረስ መጣና ከጀበና ስር ኢየሱስ አነሳኝ። ለምን? ስለሚወደኝ። የእግዚአብሔር ፍቅር አይለወጥም። ያኔ የማለዳ ፍቅር፣ ያኔ ሳላውቅ እግዚአብሔርን የተቀበልኩበት ያንን ፍቅር አሰበ። እግዚአብሔር ቃል ሲናገር ያኔ ዘር ባልተዘራበት ዘመን በማለዳ እንደተከተልሽኝ አስባለሁ ይላል። እግዚአብሔር ያኔ በብርታት በነበረበት ጊዜ እግዚአብሔር እንደተከተልክ ያስባል። ዛሬም እግዚአብሔር ይወድሃል። አንድ ሰው እንደሚበረታ አምናለሁ። ዛሬም እግዚአብሔር ይወድሻል። አንድ ሰው እንደሚቆም አምናለሁ። ዛሬም እግዚአብሔር ይወድሃል። ወድቃል ወንድሜ፣ ከወደድክበት እሱ ያነሳል። እግዚአብሔር ይወድሃል። ሰዎች እንዲና እንዲያ ብለዋል ይበሉ፣ ግድ የለህም። እግዚአብሔር እስካላለ ድረስ አንተ ወድቃ አትቀርም። የወደቀን የሚያነሳ፣ የሳተን የሚመልስ፣ የደከመን የሚያበረታ፣ አቅም የሚሰጥ፣ ጉልበት የሚሰጥ፣ ምናምንቴውን አንስቶ ለክብር የሚያውል በእግዚአብሔር እጅ ላይ ነህ ያለው። እግዚአብሔር አይጥልህም። እግዚአብሔር ይወድሃል። በጣም ከሚገርመኝ ሉቃስ 15 ላይ ሄዳችሁ ስትመለከቱ ስለ ጠፋው ልጅ ታሪክ ነው የሚናገረው። ያ ልጅ ወገኖቼ ንብረቴን ስጠኝ፣ ሀብቴን አካፍለኝ፣ በቃ ልሂድ፣ ራሴን መቻል አለብኝ አለና ያለውን ተካፍሎ ከአባቱ ቤት ኮብልሎ ወጣ ይላል። ኮብልሎ ከወጣ በኋላ ከአመንዝሮች ጋር ያለውን ገንዘብ ሁሉ እየጨፈረ እየደነሰ ጨረሰ። ከዛ በኋላ የአሳማዎች ጠባቂ ሆነ፣ የእሪያ መንጋ ጠባቂ ሆነ እና ተቀጣሪ ሆነ። የአንድ ባለጸጋ ተቀጣሪ ሆነ። የአንድ ባለጸጋ ተቀጣሪ ይሁን እንጂ ምግቡን እንኳን በስርዓት አይሰጡትም። የእግዚአብሔር ቃል ሲናገር አሳማዎች ከሚመገቡት አሰር ለመብላት ይመኝ ነበር ይላል። ምን ያህል እንደተጎዳ ታውቃላችሁ?
የአሳማዎችን ምግብ ለመብላት ነበር የሚመኘው። ኋላ እንደዚህ አለ፣ እኔ ወደ አባቴ ቤት እመለሳለሁ አለ። አሁን እንደ ልጁ ባያደርገኝ እንኳን ከባሪያዎቹ እንደ አንዱ እንዲያደርገኝ እለምነዋለሁ አለ። እኔ በአባቴ ቤት ምግብ ተርፏል አለ። እንኳን ለኔ ቀርቶ ለባሪያዎቹ የተትረፈረፈ ነው ምግባቸው። ስለዚህ እመለሳለሁ አለ። ይህንን ወደ ልቡ በተመለሰ ጊዜ ነው ያለው። እና ሲመለስ አባት ደግሞ በራፍ ላይ በረንዳ ላይ ቁጭ ብሎ የልጁን መምጣት ይጠባበቃል። አያችሁ ፍቅር ማስካዶና ማቼኔ ሜግላዲያ መመለሱን ይጠባበቃል። ደጅ ደጁን ያያል። ልጄ ምን አግኝቶት ይሆን? አውሬ በልቶት ይሆን? ሰው ገሎት ይሆን? ምን አግኝቶት ይሆን እያለ ሲጠባበቅ ከርቀት አየው ልጁን። ሃሌሉያ! የእግዚአብሔር ዓይን ዛሬም ባንተ ላይ ነው። የእግዚአብሔር ዓይን ዛሬም ባንቺ ላይ ነው። የእግዚአብሔር ዓይን ዛሬም ደከምኩኝ ባልከው ባንተ ላይ ነው። እግዚአብሔር አየው። ሲያየው እንደዚህ አለ። እየሮጠ ይቀበለኛል ብሎ አላሰበም። የአባቴን ዓይን እንዴት አያለሁ ብሎ ነበር እየመጣ ያለው። አባቴ ባይቀበለኝም ግድ የለህም እንደ ልጅህ አትቁጠረኝ፣ ካሁን በኋላ እንደ ባሪያ ሆኜ አገለግልሃለሁ ብሎ ወስኖ ነው የመጣው። ግን ሲመጣ ያንን ሁኔታ አላገኘውም። አባቱ ናፍቆት ነበር። የልጁን ዓይን ለማየት ናፍቆ ነበር። የልጁን መመለስ ማየት ናፍቆ ነበር። ለምን? አባቱ ፍቅር ስለሆነ። ሃሌሉያ! እስከ መጨረሻ ስለወደደው በነገሮች አይደለም፣ ስላጠፋ ሀብቱን ስላባከነ ይጠላኛል ብሎ አስቦ ነበር። ነገር ግን እንደዛ አላገኘውም። እቅፍ አደረገው። ሃሌሉያ! እስቲ ዛሬ እግዚአብሔር ሲያቅፋችሁ በህሊናችሁ አስቡት። እቅፍ አደረገው። ልጄ ሞቶ ነበር፣ አሁን ግን ሕያው ሆነ። ጠፍቶ ነበር፣ አሁን ግን ተገኘ። በጣም ደስ ይበለን፣ ሐሴት እናድርግ። ለልጄ አሁን ጫማ አምጡ አድርጉለት፣ ቀለበት አምጡ አድርጉለት፣ እንደገናም ደግሞ አዲስ ልብስ አምጡት አልብሱት። ለጎረቤት ሁሉ ንገሩ፣ ለጎረቤት ሁሉ አዋጅ ነገር። ልጄ ሞቶ ነበር ሕያው ሆነ፣ ጠፍቶ ነበር ተመለሰ በሉና ንገሩ። ደስ ይበለናል። አያችሁ የአባት ፍቅር። ዛሬም እግዚአብሔር ይወድሃል። አንድ ጠፍቶ የተመለሰ ሰው ካለ አላውቅም ለምን እንደምናገረው፣ እግዚአብሔር ግን ዛሬም ይወድሃል። የእግዚአብሔር ፍቅር አይለወጥም። የእግዚአብሔር ፍቅር በሁኔታዎች ላይ የተመሰረተ አይደለም። እግዚአብሔር ይወደቅ ደካማ መሆንህን እኮ ያውቃል ድሮ። ግን በድካምህ እንድትቀጥል እያበረታታው አይደለም። ግን ከድካምህ ወጥተህ አንተ የእግዚአብሔር ሰው ትሆናለህ። ለአንድ ሰው መልእክት አለኝ። እግዚአብሔር አንስቶ ይጠቀምብሃል። እግዚአብሔር አንስቶ ታምራት ይሰራብሃል። ደካማ ነህ፣ ለሰው የማትረባ፣ ለሰው የማትጠቅም፣ ለቤተሰቦች ያልሆንክ ልትሆን ትችላለህ። እግዚአብሔር ግን ይወድሃል። ታሪክን ባንተ መስራት ይጀምራል። እያወቀ ይወደኛል። ድካሜን እያወቀ፣ ያለመቻሌን እያወቀ፣ አቅም እንዳጣሁ እያወቀ፣ ብርታት እንደሌለኝ እያወቀ እግዚአብሔር ይወደኛል። እግዚአብሔር ይወድሻል እህቴ። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ይወድሃል። ብዙ የወደዱ ሰዎች ድንበር አበጅተውብህ ይሆናል። ርቀትህን ጠብቅ ይሉሃል። አንዳንዴ ስታስቸግራቸው በቃ ካሁን በኋላ ርቀታችን ጠብቀን ብንኖር አይሻልም ይሉሃል። ርቀታችሁን ጠብቁ ያሉ በሮቻቸውን የዘጉብን ብዙ ናቸው። እግዚአብሔር ግን ይወዳል። ርቀት ሳይጠብቅ ወደ ደረቱ ያስጠጋሃል። ርቀቱን ሳይጠብቅ ወገኖቼ ወደ ራሱ እንድትቀርብ ያደርጋል። እግዚአብሔር ላይለወጥ ይወድሻል እህቴ። የወደዳቸውን እስከ መጨረሻ ወደዳቸው ይላል። እግዚአብሔር ስም የተመሰገነ ይሁን። ሮሜ 5:8 ላይ እንደዚህ ይላል፣ ነገር ግን ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና። መቼ? ኃጢአተኞች ሳለን። ጻድቃን ሆናችሁ ቢሞትላችሁ ኖሮ የምትመኩበት ነገር ነበር። ነገር ግን የሞተልን ኃጢአተኞች ሳለን። ይህም ደግሞ እግዚአብሔር ለእኛ ያለውን ፍቅር ያስረዳል። ምን ያህል እንደሚወደን ያስረዳል። የወደደን ኃጢአተኞች ሳለን ነው። የወደደሽ ኃጢአተኛ ሳለሽ ነው። እግዚአብሔር ይወድሻል። ለጢሞቴዎስ ሐዋርያ ጳውሎስ እንደጻፈው ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና እርሱ ሁል ጊዜ ፍቅር ነው። ጌታ ስሙ የተመሰገነ ይሁን። ሁለተኛው እዚህ ቦታ ላይ ያለነው ስለሚወድ ሲያገለግል በትህትና ያገለግላል። ቁጥር 5 ላይ በጣም የሚገርማችሁ ነገር አለ። እንዲህ ይላል፣ ከ4 ጀምሬ ላንብበው። እንደሄድ አውቆ ከእራት ተነሳ፣ ልብሱንም አኖረ፣ ማበሻንም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያ ውሃ ጨመረ፣ ደቀ መዛሙርቱንም እግር ሊያጥብ
በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ ይላል። ንጉሥ ነው፣ ሰማያዊ ንጉሥ። ነገር ግን የመጨረሻ እንደሆነ አወቀና ልብሱን አወለቀ፣ ማበሻ ጨርቁንም ያዘ፣ ውሃን ያዘና መጥቶ ማጠብ ጀመረ፣ ዝቅ አለ፣ ማገልገል ጀመረ ይላል። እግዚአብሔር ስም የተመሰገነ ይሁን። በጣም አገልግሎት ብዙን ጊዜ መሆን ያለበት ከፍቅር የተነሳ ነው የሚል እምነት አለ። መጽሐፍ ቅዱስም ይደግፈኛል። ምንድነው ዝቅ ያደረገው ሲል ፍቅር ነው። ከሰማያት ሰማያት ያመጣው ፍቅር ነው። እንዲያገለግል ያደረገው ምንድነው? ፍቅር ነው። ትሁት አደረገው፣ ራሱን ዝቅ አደረገ። ወደ ደቡብ አካባቢ ስትሄዱ አብዛኛዎቻችሁ ከዛ አካባቢ ስለመጣችሁ ታውቃላችሁ። የአቮካዶና የማንጎ ተክል በደረሰበት ጊዜና በሌለበት ጊዜ እኩል አይደለም። በሌለበት ጊዜ ቀጥ ብሎ ይቆማል፣ አትደርሱበትም። ሲደርስ ግን ዝቅ ይላል። ብዙ ፍሬ ተሸክሟል፣ ዝቅ ይላል። አንዳንዴ ደግሞ አጠገብ ይመጣና ዱብ ዱብ ይላል፣ ፍሬው ዝቅ ይላል። ወንድሜ እግዚአብሔር በውስጥ የሆነ ነገር ሲያስቀምጥ እንዲህ ተገትራ አትቆምም። እንደ እንጨት ዝቅ ማለት ይጀምራል። ትሁት ማለት ይጀምራል። ብዙ ነገር ተሸክመሃላ። ትሁት ለሁሉም፣ ለአጭሩም ትደርሳለህ፣ ለረጅሙም ትደርሳለህ። በጣም ደካማ የሆነው ይቀጥፋል፣ ደካማም ያልሆነው ይቀጥፋል። ለሁሉ የምትጠቅም ያደርጋል። ኢየሱስ ፍሬ ሊያፈራበት በደረሰ ጊዜ ዝቅ አለ። አሜን ትላላችሁ? ዋጋ ሊከፍል እኔና እናንተ ሊማርክ ባለበት ጊዜ ዝቅ አለና እግር ማጠብ ጀመረ። እግዚአብሔር ይህንን አይነት ልብ በኢየሱስ ስም ያብዛልን። አሜን ትላላችሁ? ይህንን አይነት ልብ በኢየሱስ ክርስቶስ ስም ያብዛልን። አያችሁ፣ ቅባት ያለ ትህትና አደገኛ ነው፣ ዋጋ የለውም። ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። ምን ነበር ሐሳቡ ሲል ትሁት የሆነ ራሱን ዝቅ አድርጎ ማገልገል ነበር ሐሳቡ። እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደሚቀባ ነገር አልቆጠረውን። ራሱን ዝቅ ዝቅ አደረገ፣ የባሪያንም መልክ ያዘ፣ በምስሉም እንደ ሰው ተገኘ ይላል። ክብር ለኢየሱስ ይሁን። አያችሁ፣ ክርስቶስ ኢየሱስ ለእኔና ለእናንተ አርአያችን ነው። ክርስቶስ ኢየሱስን ነው የምንከተለው። ስናገለግል ዝቅ ብለን እናገለግላለን። እሱ ዝቅ ዝቅ ስላለ እግዚአብሔር ደግሞ ያለ ልክ ከፍ ከፍ አደረገው ይላል። ዝቅ ስላለ ያለ ልክ ከፍ ከፍ አደረገው። ራስን ከፍ አድርገህ አይደለም ከፍ የምትለው፣ ዝቅ ስትል እግዚአብሔር ያከብርሃል። እግዚአብሔር ከፍ ከፍ ያደርጋል። ሰዎች እንኳን ሊይዙ ቢፈልጉ ስምህን እግዚአብሔር ለነፋስ ይሰጣል። በቃ ለነፋስ ከሰጠማን ነፋስ መያዝ አይቻል። ነፋስ እግዚአብሔር ነው የሰጠህ። በኢየሱስም እግዚአብሔር ማስታወቂያ ይስራልህ። እግዚአብሔር ከፍ ከፍ አደረገው። እንዴት? ያለ ልክ። የኢየሱስ ከፍታ ልክ የለውም። ያለ ልክ ከፍ ከፍ አደረገው። ያለ ልክ ከፍ ከፍ ማለት ትችላለህ? ዝቅ በል፣ እግዚአብሔር ከፍ ያደርጋል። ምክንያቱም እግዚአብሔር የወደቁትን ምን ያደርጋል? ያነሳል። የተዋረዱትን ያከብራቸዋል። ያዘኑትን ያጽናናቸዋል። ሰውን እንደሚያስፈልገው ነገር ማድረግ የሚችል እግዚአብሔር። ክብር ለኢየሱስ ይሁን። እና ኢየሱስ ዝቅ የመጨረሻውን ዝቅ አለና እግሮቻቸውን አጠበ። እናንተ እግር ማጠብ የባሪያ ስራ ነው። እግር ማጠብ የአገልጋይ ስራ ነው። የአንድ የከበረ ጌታ ስራ አይደለም። እሱ ግን ዝቅ አለና እግር ማጠብ ጀመረ። የነገው ከፍታ ያውቃል። ሃሌሉያ! የነገ ከፍታ ያውቃል። አባቱ እንዴት ከፍ እንደሚያደርገው ያውቃል። የእግዚአብሔር ስም የተመሰገነ ይሁን። በዚህ ምክንያት ይለናል የፊልጵስዩስ ጻፊ፣ እግዚአብሔርም ያለ ልክ ከፍ 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 አደረገው። ስንቶቻችሁን ከፍታ የምንፈልገው? ብዙዎቻችሁ አትፈልጉም። ጌታ ይመስገን፣ በጣም ትሁታን ናቸው። እስቲ ስንቶቻችሁን ከፍታ የምትፈልጉ? የእግዚአብሔር ስም የተመሰገነ። ከፍታ ትፈልጋላችሁ? ዝቅ በሉ፣ እግዚአብሔር ከፍ ያደርጋቸዋል። አሜን። ይኸው በእግዚአብሔር የምትታመን ከሆነ ዝቅ በል፣ ግድ የለም አንተ እግዚአብሔር ከፍ ያደርጋል። የጌታ ስም የተመሰገነ ይሁን። ዝቅ በሉ። እውነተኛው ከፍታ በኢየሱስ ስም ያግኛችሁ። ሶስተኛው እስከ መጨረሻ መውደድ ነው። የኢየሱስ እስከ መጨረሻ ወደዳቸው። እስከ መቼ? እስከ መጨረሻ። መጨረሻ ጊዜ ያለው ወይ? የለውም። ሲወድህ እስከ መጨረሻ። እስከ መቼ? እስከ መጨረሻ። ነገም ይወድሃል። አዎ። የሚቀጥለው ዓመት አሁን ህይወት ከሰጠ ከኖርክ እግዚአብሔር ያንንም ይወድሃል። እና ሲወድ እስከ መጨረሻ ወደ እርሱ እስከምትሄድ እዛም እያለ ይወድሃል። ምክንያቱም ያፈቀራቸውን የወደዳቸውን የሚሰበስብበት ዘመን ይመጣል። አንዳንድ ችግሮቻችን ሲመጡ የሆነ ቻሌንጅ ውስጥ ስንገባ እንደዚህ ብለን እናስባለን። እግዚአብሔር ቢወደኝ ብላችሁ አስባችሁ ታውቃላችሁ? እግዚአብሔር ቢወደኝ ኖሮ ለምን እዚህ ይህን ነገር ደረሰብኝ? እግዚአብሔር ቢወደኝ ኖሮ እንደዚህ ለምን እታመማለሁ? እግዚአብሔር ቢወደኝ ኖሮ ይህን አይነት እንቆቅልሽ ውስጥ እያለሁ ለምን ተወኝ? እግዚአብሔር ቢወደኝ ኖሮ ለምን እንደዚህ አልሆነም የምትሉ
የምትሉ ሰዎች ካላችሁ ልንገራችሁ፣ የብዙ ሰዎች ጥያቄ ነው። እግዚአብሔር ይወዳቸዋል። ፍቅሩ የተገለጠው እስከ መስቀል ሞት ድረስ ነው። ታዲያ ይሄ ነገር ለምን ተፈጠረ ሲል አንደኛ የምንኖረው ዓለም ውስጥ ነው። የእግዚአብሔር ቃል ሲናገር በዓለም ሳላችሁ ምን አለባችሁ? አይዟችሁ እኔ ዓለምን አሸንፌዋለሁ። ክብር ለኢየሱስ ይሁን። በዓለም ስንኖር በዓለም ያሉ ሰዎች የሚደርስባቸው ነገር ይደርስብናል። እውነት ነው። አንታመምም አንልም፣ እንታመማለን። ፈዋሽ ጌታ ግን አለ። የኢኮኖሚ ችግር ሲመጣ ሀገሩ ላይ ከመጣ አንተንም ይነካል፣ እኔንም ይነካኛል፣ ሁሉን ይነካል። ምክንያቱም የምትኖረው በሀገር ውስጥ ነው። ግን በዛ ውስጥም እግዚአብሔር ያኖራል፣ በዛ ውስጥም እግዚአብሔር ያሳልፋል። የእግዚአብሔር ቃል ሲናገር እግዚአብሔርን ለሚወዱ እንዳሰቡም ለተጠሩ ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃለን። አንዳንድ ነገሮች እኮ ወገኖቼ ሰልፍ ባይነሳብህ ኖሮ እግዚአብሔር ወደሚቀጥለው ክብር እንዳትሻገር ሊያደርግ ይችላል። ልንገራችሁ፣ መጽሐፍ ቅዱስ ላይ በመርዶክዮስ ላይ ሰልፍ ባይነሳ ኖሮ የሐማን ቦታ አያገኘውም ነበር። ተመችቶት ጥበቃ ይመቻል እንዴ? ተመችቶት እየኖረ ሲያየው አይነሳ። እግዚአብሔር ሐማን አስነሳ። እግዚአብሔር ቢወደኝ ኖሮ ለምን ሐማ ተነሳ ብትል ለክብርህ ነው። እንኳን ተነሳብህ ትንቀሳቀሳል። አሜን ትለኛ። በቃ ተመችቶት አይጸልይ፣ አይጾም፣ እግዚአብሔርን አያመልክ፣ አይፈልግ። ተመችቶት የጥበቃ ስራ ቁጭ ብሎ እያለ ሲያየው እግዚአብሔር አይነሳም። ይሄ ሰውዬ ዝም ካልኩት በቃ ነገር ሁሉ አመቻችቶ ሊኖር ሲል ሐማን ቀሰቀሰ። እግዚአብሔር ማን እንደሚቀሰቀስ ሐማዎቻችሁ እንኳን ተነሱ፣ ለክብር ይሆኑላችኋል። አረ አሜን በለኝ። ግድ የለ በኢየሱስም እንኳን ተነሳ፣ ለክብር ይሆንልሃል። ሐማን አስነሳበት። ሐማ ሲነሳ መጾምና መጸለይ ጀመረ። ቀድሞ መጾምና መጸሎት አቅም ያገኘውን ሁሉ እየበላ ጥርስቅ እያደረገ ይተኛል። ጠዋት ሲነሳ እግዚአብሔር ሆይ ተመስገን ብሎ ይነሳል። መጾምና መጸሎት። አሁን መከራ ሲመጣበት መጾም ጀመረ፣ መጸለይ ጀመረ። አረ እግዚአብሔር አረ ጸልዩልኝ አለ። አስቴርን ጸልይልኝ አለ። አንዳንዶቻችሁ ችግር ሲመጣ ነው መጾምና መጸሎት የምታውቁት አይደለም። እግዚአብሔር ሐማን ያስነሳባችሁ ሰዎች ካላችሁ ታድላችኋል። ወደሚቀጥለው ክብር ትሻገራላችሁ። ለበጎ ነው። አረ ብዙ ለበጎ የተደረገላቸው ሰዎች ታሪክ ብነግራችሁ በጣም ብዙ ናቸው። አንዳንዴ ህመምህ ራሱ ለበጎ ይሆናል። ህመምህ በር ይከፍትልሃል። ህመምህ ከሰው ጋር ያስተዋውቅሃል። ህመምህ የተያዘው ነገር ያስለቅቃል። እግዚአብሔር ስም የተመሰገነ ይሁን። ለበጎ ነው መጣልህ። ጌታ ስም የተባረከ ይሁን። ስለዚህ እግዚአብሔር ለሚወዱ እንዳሳሙ ለተጠሩ ህመምም ለበጎ ነው። በርም መዘጋት ለበጎ ነው። ቶሎም የእግዚአብሔር ጉብኝት ያለ መምጣት ለበጎ ነው። ሁሉ ግን ለበጎ ተያይዞ ለእናንተ ይሰራላችሁ። አሜን ትላላችሁ። ለምን ካላችሁ ስለምትወደዱ። ስለዚህ ያለህበት ነገር በኃጢአት እንደተፈረደብህ አድርገህ አትውሰደው ወንድሜ። እግዚአብሔር ለበጎ ያደርጋል። ታሪክን እግዚአብሔር ይለውጣል። ሁኔታዎችን እግዚአብሔር ይለውጣል። አንዲት እናት ልጇ ሞቶባት ቀብር ስፍራ ላይ እኔ ቀድሜ ወደ ጉድጓድ ካልገባሁ ሞቼ እገኛለሁ አለች። ኧረ ተይ ለቅሶ እኮ ነገም ይቻላል አለ። በፍጹም ሞቼ እገኛለሁ። እውነቷን ነው። አንድ ልጇ ነው። ለያጅ ለገራጅ አስቸገረች። ቢሉ በቃ ቀባሪዎቹን እንዲቀብሩ አላደረገችም። መጨረሻ ላይ አንድ ሽማግሌ ቆፍጠን አሉና ተዋት ትግባ ልቀቋት አሉ። ኋላ ሰዎቹም ለቀቋት። ቀባሪዎቹም በሩን ከፈት አደረጉላት። ከዛ ታዲያ ገቢያ ሲያለት አይ ሁሉም በተራው ነው አለች። ኢየሱስ ግን ያንተን ተራ ወስዷል። አሜን ትላላችሁ። ሁሉም በተራ ነው አለች እናት። ኢየሱስ ግን ያንተን ተራ ወስዶ በእንጨት ላይ ተንጠልጥሏል። ወዳጅ እስከ መጨረሻ ይወዳል። የጌታ ፍቅር አይለወጥም። ወድቀህ ጠፍተህ ሊሆን ይችላል። እግዚአብሔር ግን ዛሬም ይወዳል።